እኮ እኔ ልጅ እሱን ሻርፕ አቀብኝ እዚሁ ከሆኜ ረፈደብኝ። አይ እማዬ ሰዓቱ እኮ ገና ነው። ወይ ጉድ! አባትና ልጅ እኮ ቁጭ ብለው ምሳና እራታቸውን እኔኑ ነው የሚጠብቁኝ። አይዞሽ እናቴ፣ ደግሞ እኔ ትምህርቴን ተምሬ ስጨርስ ይሄ በየሰው ቤቱ እየዞርሽ የምትሰሪውን ስራ እርግፍ አድርገሽ ነው የምታየው። ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። ብቻ አልተማመንብሽም እያልሽኝ እንዳይሆን። አይ ማረጊ፣ እንደው ደሞዝተኛ እንኳን ብትሆኝ የዘንድሮን ኑሮ በአንድ ደሞዝ የምንችለው ይመስልሻል? ቢሆንም ግን እማዬ የፈለገ ነገር ቢሆን በዚህ ስራ እንድትቀጣይ አልፈልግም። እሱ ሲደርስ እናያለን። ለስራ ስትወጪ ምሳሽን በልት አድርገሽ እንድትወጪ የኔ ልጅ አደራሽን። እሺ እማዬ፣ ለእኔ አታስቢ። ደግሞ አንቺም ራስሽን ጠብቂ እሺ። እኮ ምን እንዳልሆን እንዳይጠብሱሽ እንዳይጠቅሱሽ ነዋ። አልቀረብሽም። እንዴት? አንድ እንደው ያረጀች ያፈጀች አሮጊት ሴትዮ የሚጠብስ የሚጠቅስ ማን ነው? ይኸውልሽ እማዬ፣ አልነግርሽም እንጂ እኮ ስልክ ቁጥርሽን ስንት ሰው እንደሚጠይቀኝ። እስቲ በሞቴ እነማን ናቸው? እሱንማ አልነግርሽም። ወገኛ በይ፣ አሁን እኔ ልሂድበት። እማዬ። ወይዬ ማረግዬ። አይ ላቭ ዩ። አይ ላቭ ዩ ቱ ሚ። አይ እናቴ፣ ኧረ ላቭ ዩ ቱ ነው የሚባለው። ያው ነው እባክሽ፣ አሳምነውም አስማማውም ያው ነው። በይ ልሂድበት። እሺ ይሁንልሽ። በይ ለማንኛውም እንዳይረፍድብሽ እንጂ። በይ እሺ ልጅ። ወይ ዛሬ ደግሞ ስራ አገባም እንዴ? የአባቴ ድርጅት ውስጥ መስራት ይጠቅም ምን ሆነና? አሃ ስፈልግ እገባለሁ ስፈልግ አልገባም እያልክ ነው? መጠርጠሩስ? በል እንግዲህ ታዲያ ለምን ወርደህ ቁርስን አትበላ? አይ እትዬ ትብለህ ስትመጣ ፒዛ ነገር ይዛ እንድትመጣልኝ ነው። አንተ ልጅ ይሄ ሰራተኛ አንቱ እያልክ የምትጠራውን ነገር ማቆም አለብህ። እንዴ ጋሺ፣ እትዬ ትብለህ ምንም ሰራተኛ ብትሆን እኮ ትልቅ ሰው ናት። ትሰማለህ? የሰራተኛ ትልቅ የለውም። እንዲህ ፊት ከሰጣቸው በኋላ ላይ አናት ላይ ነው ፊት የሚሉት። ቢሆንም ግን እትዬ ትብለጥ ይለያሉ። ቦታቸውን የሚያውቁና ትልቅ ሰው ናቸው። አይምሰልህ፣ ገረድ እንደሆነ ገረድ ነው። ኧረ ጋሼ እንደሱ አይባልም። እሱ ሲደርስብህ ነው የምታውቀው። በል መልካም ቀን። አይ ልጄ፣ አርፍጄ አስራብኩ አይደል የኔ ልጅ? አይ ማስጠበቅ እንኳን አልነበረብኝም ነበር የኔ ልጅ። እትዬ ቆይ ግን በሰላም ነው ያረፈሉት? እሱስ በሰላም ነው። ለልጄ አንዳንድ ነገር ላሰናዳ ብዬ። ቆይ ግን ልጆት ህፃን ናት እንዴ? አይ ልጄ የዩኒቨርሲቲ ተማሪ ናት ልጄ። ታዲያ ለአቅመ ዩኒቨርሲቲ የደረሰችን ልጅ ነው እንደ ህፃን የሚንከባከቧት? እሱን ስትወልድ ይገባሃል ልጄ። ለወላጅ እኮ ልጅ ሁልጊዜም ህፃን ነው። አይ እትዬ ፍቅሮት በጣም ደስ ይላል። ለመሆኑ በመንግስት ነው የምትማረው? እሱ እንኳን በግሌ ማታ ነው የምትማረው። ፈጣሪ ከረዳኝ ዘንድሮ ትመረቅልኛለች። እውነት እትዬ ጎበዝ እናት ኖት። መኳንንቴ ይሄንን አንቱ ታተወኝ ብልህም ቢያልከኝ አይደል ልጄ? ለምዶብኝ እኮ ነው እትዬ። እኔ ደግሞ ልጄ አንቱ ስትለኝ ያራከኝ ይመስለኛል። ይቅርታ እትዬ፣ አስተካክላለሁ። እኔ የምልህ መኳንንቴ ጋሼ ከወጡ ቆዩ እንዴ? አዎ ትንሽ ቆይቷል። በቃ ሰዓቱ እየሄደ ስለሆነ ልግባና ምሳችሁን ላሰናዳ። እሺ እትዬ፣ ግን ማግዝሽ ነገር ካለ ጥሪኝ። ሆ ጭራሽ ብለህ ማድ ቤት ውስጥ ገብተህ ልታግዘኝ ልጄ? ምን ችግር አለው? ነው ልታረቂኝ ፈልገሽ ነው? በል እርዳታ ካስፈለገኝ እጠራሃለሁኝ። አሁን ቁጭ ብለህ ቁርስህን ብላ። እሺ
መኳንንቴ አንተ ከዚህ ቤት ቶሎ ከዚህ ክፍል ቶሎ ውጣ። አባትህ ይመጡ እንደሆነ ይቆጡሃል። እንዴ እሱ እዚህ ውስጥ ምን አገባው? እንደሱ አይባልም። አባትህ አንተን እዚህ ካገኙ ክብራቸው የተነካ ነው የሚመስላቸው። እንዴ አንተ የአባትህን አመል እያወቅህ እሳቸው ለክብራቸው ያላቸውን ከፍተኛ ቦታ እያወቅህ ታዲያ እኔ ምን አጠፋው? ኪችን ገብቻ አብሬ ስለሆንኩኝ እዚህ መገኘት አይደለም፣ እዚህ የተገኘው ከቤት ሰራተኛ ጋር መሆኑ ነው ዋናው ችግር ልጄ። እትዬ ከዚህ በኋላ የቤት ሰራተኛ ጋር ስትናገሪ ባልሰማ ደስ ይለኛል። አይ መኳንንቴ አልኩ እውነታውን ላልቀይረው ምን ዋጋ አለው ብለህ ነው የኔ ልጅ። በቃ እኔን ደስ እንዲለኝ እንደሱ ባቲ ደስ ይለኛል። እሺ የኔ ልጅ አሁን ቶሎ ውጣ፣ መምጫቸው ደርሷል። እሺ እትዬ። አንተ የተባረከ ልጅ። አሁን እንደው አንተን የአቶ የሺዋስ ልጅ ነው ቢባል ማን ያምናል? ወይ ጉድ! አባት እሳት፣ ልጅ ደግሞ ውሃ።
እኔ የምለው ትብላት። አቤት። ምሳው ለመቼ ነው? ደርሷል ጋሼ፣ እያመጣሁ ነው። እንዴ እስካሁን የማንን ጎፈሬ እያበጠርሽ ነው በምሳ ሰዓት የምትንደፋደፊ? ይቅርታ ጋሼ። ጋሼ ምን እያልክ ነው? እያቀራረበች አይደል እንዴ? እኔ እኮ የሸዋስ አለባቸው ነኝ። ትንሽ ሰዓት ዝንፍ ሲል የተደፈርኩና የተናኩ ያለ ነው የሚሰማኝ። አሁን ይሄ ከንቀት ጋር ምን ያገናኘዋል? የክብር ልክ ማያቅ የንቀት መስመር ይተላለፋል። አልገባኝም። ልጅ መኳንንት፣ እቺ ሴት የምሳ ሰዓት አረፈደች ማለት የክብርን መስመር አንድ እርምጃ ተላለፈች ማለት ነው። ጋሼ ግን አንዳንዴ በጣም ታበዛዋለህ። አይምሰልም። ሁሉም ሌባ እኮ በአንድ ጊዜ መኪና አይሰርቅም። የምናወራው ነገር ደግሞ ከሌብነት ጋር ምን ያገናኘዋል? ያኔ ሳንቲም ሲሰርቅ ቢቆነጥጡት ዛሬ መኪና አይሰርቅም። እና ሚጭም ገረድ ዛሬ ያደረገችውን ነገር እንዳላየ ብታልፍ ነገ በአደባባይ ታዋርዳለች። እኔ ግን የሰው ልጅ ሊያከብርህም ሊንቀህም የሚችለው በምግባርህ ነው ብዬ ነው ማምነው። እሱ ሲደርስብህ ይገባሃል። ቆይ ግን ጋሼ ለእኔ ያልነገርከኝ የደረሰብህ ነገር አለ? ልጅ መኳንንት፣ አጥብቆ ጠያቂ የእናቱን ሞት ይረዳል አሉ። ጋሼ ለምን ግን ግራ ታጋባኛለህ? ምክንያቱም አረጉ ሲመዘዝ ግንዱ ስለሚነቃነቅ። በሉ ደህና ዋሉ። የእናንተ ምሳ ስጠብቅ እኔ እንግዶች ሊያመጡኝ ነው። ሄሎ ማዬ፣ እንዴት ነሽ ልጄ? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? አለሁልሽ የኔ ልጅ። ውሎ እንዴት ነው? ጥሩ ነው ልጄ። አባትና ልጅን ምሳቸውን አብልቼ ሁለቱም በየፊናቸው ሄደዋል። ቆይ ማዬ፣ ሰውዬው አስቀየሙሽ እንዴ? አየኔ ልጅ፣ እሱን እኮ የለመድኩት ነው። ይልቅ አንቺ እንዴት ሆንሽ የኔ ልጅ? እኔማ ያው ስራ ቦታው በቆሎ እየጠበስኩ ነው። ጎሽ የኔ ልጅ፣ በርችልኝ እሺ የኔ ልጅ። ይልቅ ማዬ፣ አንቺ ከዚህ በኋላ ብዙ ይቀርሻል እንዴ? በቃ እኔ ለራት የሚሆን ነገር እያዘጋጀው ነው። ከዛ በኋላ መውጣት ነው የሚቀረኝ። እሺ ማዬ፣ ደግሞ ራስሽን አትጉጂ እሺ? እሺ የኔ ቆንጆ ልጅ፣ አንቺም ይኸው ጠንቀቅ እያልሽ ይኸው፣ በተለይ ይኸው የሚጣበስ ይኸው የሚጣቀስ ካለ ወይ ፈንክች የኔ ልጅ። አይ ማዬ፣ የቀደሙን ብድር መመለስሽ ነው የኔ ልጅ። ከሰው ሁሉ ቀድሞ ያንቺ በቆሎ ለምን የሚያልቅ ይመስልሻል? አጠባበሴ ነው። አይምሰልሽ የኔ ልጅ። እና ምን ልትይ ነው? አንድ በቆሎ ሊበላ መጥቶ ውበትሽን ሲያይ ሶስቱን ይበላል። ግን ቆይ ለምን ቆንጆ አድርገሽ ወለድሽ? ምን ላድርግ ልጄ፣ ቆንጆ እናት ስትሆኚ ቆንጆ ልጅ መውለድ ግድ ይልሻል። ኧረ እማዬ፣ ዛሬ ግን ምንም አልቻልኩሽም። በአንቺ ወጥቼ ነዋ ልጄ። እሺ ይሆንልሽ። ለማንኛውም የኔ ልጅ ራስሽን ጠብቂ እሺ እማዬ፣ በቃ አታስቢ። በይ ቻው። አይ አንቺ የተባረክሽ ልጅ።
ግን እኮ እዚህ ከምትቀመጥ የሆነ ካፌ በረንዳ ላይ ብትሆን እዛው ድረስ አመጣልህ ነበር። እዚህ ቁጭ ብዬ እየተጠበሰ እያየሁ ስበላ ነው ደስ የሚለኝ። እርግጠኛ ነህ? 200% ይሁንልሽ። በነገራችን ላይ በቆሎሽ በጣም ሱስ ሆኖብኛል። ለዛም ነው የምመላለሰው። በቆሎ ሱስ ይሆናል እንዴ? እዚህ ሰፈር ነሽ? መመለስ አለብኝ። ከቻልሽ ደስ ይለኛል። አዎ እዚህ ሰፈር ነኝ። ያዝበት እንዳጋጥ ለካ አልነገርኩሽም። ስሜ መኳንንት ይባላል። ጥሩ ነው። ትክክል ያልሆነ መልስ። ትክክለኛው መልስ ምንድን ነው? ምን መስማት እንደፈለኩ ገብቶሻል። ቆይ ለምን ታሾፊያለሽ? የአንድ በቆሎ ጠባይ ምን ያደርግልሃል? ወይ ጉዴ! ይብላኝ ላፈቀረሽ። እንዴት ስምሽን ለመናገር እንደዚህ ሆንሽ? የፍቅር ጥያቄ ለሚጠይቅሽ ሰው ሳስበው ያሳዝነኛል። አካባቢ ነሽ እያልክ ነው? እኔ የምለው ከቤት አስጠንቅቀውሽ የወጣሽ ነው የምትመስዩ። አዎ እናቴ አስጠንቅቀኛለች። ወይ ጉድ! ሀሎ መኳንንቴ። ሄሎ ትዬ። እመጣለሁ ብለህ ወጥተህ ምን ነው የውሃ ሽታ ሆነ ቀረ? የኔ ልጅ እዚሁ ሰፈሩኝ ነው። ምን ነው ፈለግሽኝ? አይ እኔ ስራዬን ጨራርሼ ልሄድ ስለሆነ ልነግርህ ነው። እሺ ትዬ፣ ችግር የለውም። ይኸውልህ እራታችሁን ሰራርቼ ፍሪጅ ከትቻለሁ። መቼም አሙቆ ማቅረብ አያቅትህም አይደል የኔ ልጅ? አረ ችግር የለውም እትዬ። ጋሼ ከፈለገ ነው እንጂ እኔ እንኳን እዚህ ጥሩ እራት የሚሆን መክሰስ እየበላሁ ነው። አንተ ልጅ በኋላ በየሆቴሉ እየዞርክ እየበላ አባትህ ካዩ ጣጣ በእኔ ላይ እንዳታመጣብኝ የኔ ልጅ እባክህን። ለእሷ አታስቢ እትዬ። በልሽ የኔ ልጅ ልሂድ፣ እንግዲያው ነገ እመጣለሁ። እሺ ልጄ። እንደው ይሄ የተባረከ ልጅ አይ ብሩክ እኮ ነው። አክስቴ ናት። ታዲያ ለእኔ መንገሩ አስፈላጊ ነው? ያው እያወራሁ ያለ ገልመጥ ስታረጊኝ ስላየሁሽ ነው። አይ እራት የሚሆን መክሰስ በልቻለሁ ስትል ገርሞኝ ነው። እና ከዚህ በላይ ምርጥ እራት አለ እኮ። በቆሎ ባክሽ ወደ እንዳሳዩት ነው። ፒዛን በላሽ፣ በቆሎ፣ ሁሉም ነገር ላፈር ነው። እሱስ ልክ ነው። በነገራችን ላይ እስካሁን እኮ ስምሽን አልነገርሽኝም። ማዕረግ እባላለሁ። ስምሽ እንዳንቺ ሞገስ አለው። በቆሎ እየጠበስኩ ሞገስ ትንሽ አይጋጭም? ግርማ ሞገስ እኮ ከስራ ጋር ይገናኛል። አሁን ስለጠገብኩኝ መሄድ ይኖርብኛል። ሂሳብ ስንት ነው? 30። እሺ መልካም ቀን። አንቺ ዛሬ ምን ሆነሻል? አፍንጫሽን ነፍተሽዋል ይሄ ስራ የሚባል ነገር እንዴት እንዳስጠላኝ እኮ። የፀጉር ቤት ስራ እንዴ ጓደኛዬ፣ እንደምታስቢው መስሎሽ ነው? እንዴት? በቃ ነጋ ጠባ የሰው ፀጉር መጎንጎን በጣም ያስጠላል። እኔም አላልኩም። እሺ ነጋ ጠባ በቆሎ እየጠበስኩ ድንች እየቀቀልኩ ምኖረው እንዴ? ያንቺ እኮ ለትንሽ ጊዜ ነው። ዲግሪሽን ትጨርሻለሽ፣ ከዛ ነው የሆነ ስራ ፈልጎ መቀጠር፣ አለቀ እኮ። በዚህ ዘመን ስራ እስኪ ተይኝ ተይ። ባይሆን እንኪ እቺ በቆሎ ቢ እኔ ነኝ እንጂ ወይ አልተማርኩኝ ወይ የምፈልገው ስራ እንደምፈልገው አልሄደልኝ። ያልታደልኩ። አይዞሽ ጓደኛዬ፣ ሁሉም ነገር ደግሞ ያልፋል። ደግሞ ዛሬ ጥሩ አይደለም ማለት ነገ መጥፎ ይሆናል ማለትም አይደለም። ቢሆንም ግን ሁሌ ተስፋ እያደረጉ መኖር ይሰለቻል። እማዬ አንድ አባባል አላት። ምን አይነት አባባል?
እልፍ ሲሉ እልፍ ይገኛል፣ ደሃ ሞኝ ነው ሞቱን ይመኛል ትላለች እማዬ። ልክ ናቸው። ሄሎ ቴዳ፣ አንተ ዛሬ ምን ሆነ ነው? ምን ሆንኩኝ? ለምን ጠየከኝ? ስራ አልገባ ቢያንስ እንኳን ጓደኛዬ ነው ብላ አትደውልም? አዎ እባክህ፣ ይህን ሳምንት በቃ ስራ መግባት ሙሌ አይደለሁም። ለነገሩ ስራ ባሰራስ ምን እንዳትሆኑ የፋዘር ጨላ እንደሆነ እንኳን ለአንተ ድፍን አዲስ አበባ የጎዳና ተዳዳሪዎችን ያስተዳድራል። ቀልደኛ። እኔ በሰው ገንዘብ እንደማልመካ ታውቃለህ። ይሁንልህ። ለመሆኑ የት ሆነ ነው? በቆሎ በልቻው ነው ለቤት እየገባው ነው። ወይ አንተ ምን ይሻላል? ምን አለ ምስኪኖቹን ባታስወድድባቸው? እንዴት? አንተ እኮ መገኘት ያለብህ ወይ ቁርጥ ቤት ነው ወይ በርገር ቤት ነው። ለምን ታወደደድላለህ? ያው እንግዲህ እኔ እንደዚህ ነኝ። ምንም ማድረግ አይቻልም። ለማንኛውም አትጥፋ። በልሽ በቃ። እኔ የምልሽ ማሚ ግን እንዴት ናት? አይቻት አላውቅም። ደህና ናት። ምን ነው የኔ ቆንጆ ለምንድን ከፋሽ? መቼውን የሞልቶልኝ ከሰው ቤት ስራ ማውጣት እያልኩኝ በጣም ነው የምጨነቀው። እንዴ አንቺ ደግሞ አሁንማ እኮ አለቀ በቃ። ወዲያው ተመረቀሽ ስራ እንዲያሽ የምትሰራውን ስራ መቀየር ነው ያለብሽ። ተስፋ አደርጋለሁ። የማን ቁልፍ ነው? ወይኔ ጉዴ! ቅድም ልጁ እዚህ ቁጭ ብሎ ነበር። የመኳንንት ሳይሆን አይቀርም። ማን ነው መኳንንት? የሆነ ልጅ አለ አታውቂውም? እዚህ ነው በቆሎ የሚበላው። ኧረ እዚህ የመጣ በቆሎ የሚበላው ልጅ። ይኸውልሽ የኔ እናት እንግዲህ እኔ ስራ በቆሎ እየጠበሱ መኖር ነው። ዛሬ ግን የአንድ ወጣት ልብ ሳይጠበስ አልቀረም። እና ግን ምን እንደሚሻልሽ ጨርሲ አልወድም ጨርሲ አልወድም ጨርሲ። ማረጌ ይህንን የአባትሽን ዘፈን ደግሞ ዛሬ ኬት አመጣሽው? እኔ እንጃ እማዬ፣ ድንገት አፌ ላይ መጥቶብኝ ነው። ነፍሱን ይማረውና አባትሽ ትንሽ ስንኮራረፍ ይህንን ዘፈን ሲዘፍንልኝ ነበር ይቅርታ ማደርግለት። እንደ ቀልድ ብዙ አመት አለፈው አይደለ? አዎ። ይልቅ እማዬ መተከዙን ትተሽ በደንብ መርቂ። ልጅ እንዲህ ሳላስበው እንደው ሞቅ ደመቅ እንዳደረግሽው እንደው ያልታሰበ እንደው ሞቅ ደመቅ ያለ ህይወት ውስጥ ይስጥሽ። ተባረኪልኝ፣ እንደው ደስ ይበልሽ ልጅ። አሜን እማዬ። አሁን ደግሞ ቡናውን ሳጠጣሽ በደንብ ትመርቂኛለሽ። በደንብ እመርቅሻለሁ የኔ ልጅ። እሺ እናቴ። እኔ የምለው እማዬ በጣም ደክሞሻል፣ ስራ በጣም በዝቶብሻል አይደል? ስራውስ ቀላል ነበረ። አንዳንድ አሰሪዎች የሰው ክብር የማያውቁ ነው እንጂ የሰው ቅስም የሚሰሩት። እንዴ እማዬ ሄድሽበት ቦታ ምን አይነት ቢሆን ነው እንደዚህ ያስመረሩሽ? እንደውም ዛሬ ይሻላሉ፣ ሳይበሉ ነው የወጡት። ባለፈው ምን እንዳደረጉ እስቲ ልንገርሽ።
ተብላት አቤት ጋሽ፣ አቤት ጋሽ። ምንድን ነው? ምንም እህል አይልም እኮ። አይጣፍጥም እንዴ? እንዴ ጋሼ ምን እያልክ ነው? አንተ እዚህ ነገር ውስጥ አትግባ። ምን ነው ያልጣፈጠው ጋሼ? ሁሉም ነገር አይጣፍጥም። ቆይ አንቺ መቼ ነው እዚህ ቤት ደህና ነገር የምታቀርቢው? ትሰሚያለሽ? እኔ የሸዋስ ምላስ ያልጣፈጠውን ነገር ወደ ጉሮሬ አላወርደው። ጋሼ ስለምንድን ነው የምታወራው? የምትሰሪው የትልቅ ሰው ቤት ውስጥ ስራ ማትችይ ከሆነ ደግሞ ሌላ ባለሙያ ያመጣል። እትዬ ጋሼ በስራ ተበሳጭቶ እንጂ ምግቡ ሳይጣፍጠው ቀርቶ እንኳን። እሺ በቃ እሳትና ውሃ ባያቸው። እንዴት? አባት ውሃ ቀጠነ የሚል በላ ነው። ልጅ ደግሞ የእናት አንጀት የታደለ እንስፍስፍ ነው የሚል። አቶ የሸዋስ ነው የሚባሉት አይደል? አይገርምሽም? ግን የሸዋስን የመሰለ ሰይጣን ያንን የመሰለ እንደው እርግብግብ ልጅ መውለዱ። እኔ የምለው እማዬ ሰውየው ሞቶብሽ ይሆን እንዴ? አንዳች ሞትብሽ ምን እያልሽ ነው አንቺ? ታዲያ ምን ልበል እማዬ? ቢቸግረኝ እኮ ነው። እና ታዲያ የምትይው ብታጭ ዝም አትይ? የምን መቀባጠር ነው? ግን እማዬ ምንም አላለሽም አይደል? ኧረ ተይ አንቺ ልጅ ተይ፣ ኧረ እባክሽ ተይ። ለነገሩ እማዬ ይሄንን ውበትሽን እያየ ባይፈልግሽ ነበር የሚገርመኝ። የፈለገ ቢከጅል በዚህ እድሜ ሰው ይከጀላል? በዚህ እድሜ ደግሞ እሱም ቢከጅል ደግሞ እኔ ትብለጥ አላደርገውም። ኮሽኔ አንበሳ ናት ይሆንሽ ምላሳ። ይልቅ እማዬ ስለ ልጁ ጥሩነት እየነገርሽ ነበር። ልጁማ ጥሩ የሚለው ቃል አይገልጸውም። እስኪ ቆይ ግን የምር ንገረኝ፣ አባቱ ምን ይፈጠር ነው የሚለው? ጥሎበት ክብሬ ማረጌ የሚል አይነት ሰው ነው። የዚህን ያክል? እኔ የምለው ክብሩ እንዲጠበቅለት የሚፈልግ ሰው ሰውን ማክበር ነው መናቅ ነው ያለበት? እንግዲህ ስታከብር ትከበራለህ፣ ስትንቅ ደግሞ ትናቃለህ። እሱ ግን ንቆ መከበር ነው የሚፈልገው። ጭራሽ የማነው ደፋር ባክሽ? ኧረ አንቱ ነው የሚባለው። እና እማዬ አንቱ ደፋር እንድላቸው ነው የምትፈልጊው? እሳቸው የሚፈልጉት ይኸውልሽ እንደው የምትሰድቢያቸው እንኳን ቢሆን አክብረሽ እንድትሰድቢያቸው ነው የሚፈልጉት። ለማንኛውም እማዬ ይሄንን ሰውዬ መታወቅ ፈልጋለሁ። እንኳን ላንቺ ለጠላቴ እንዲተዋወቀው አልመኝም የኔ ልጅ። ይልቅ አሞኛል፣ ተጫጭኖኛል። ገብቼ ልተኛ መሰለኝ። የኔ ውድ እናት ምን አለ እባክሽ ምን አለ ጠረንሽን ባውቀው። እናቴ ናፈቅሽ። እሺ ወረብዛ ጋሽ እንዴት አመሸ? ምን ነው ፊት? አይ ምንም፣ እንዲሁ እናቴ ናፈቀችኝ። የእናቴን ፎቶ እያየሁ ቆይ ሌላ ትዝ የሚል ነገር አለ? ፊቷ እንደ ህልም ትዝ ይለኛል። ሌላስ? በቃ ይሄው ነው። እስኪ ጋሼ ንገረኝ፣ እማዬ ምን አይነት ሰው ነበረች?